ሰዎች ከህይወትሽ መውጣት ሲፈልጉ ፍቀጂላቸው፣ አትለምኛቸው። ልንገርሽ ይውጡ ይሄዱ። ምክንያቱም እግዚአብሔር እኮ ነው አንቺ መንገድሽን ማለት ነው እያጸዳልሽ ነው ያለው። የማይሆኑ ሰዎች ተሸክመሽ ወደ በረከትሽ መድረስ የለብሽም። እግዚአብሔርም ፍቃደኛ አይደለም። ለዛም ነው ማጽዳት አለበት። መውጣት ያለባቸው ሰዎች አሉ። አንቺ የማታዩ እግዚአብሔር የሚያየው ነገር አለ። ስለዚህ ሰዎች ከህይወትሽ መውጣት ሲፈልጉ ፍቀጂላቸው። መንገዱ ጨርቅ ያርግላችሁ፣ ፍቀጂላቸው። ገባሽ? አንቺ ማወቅ ያለብሽ እግዚአብሔር አንቺ ሳታዩ እየሰራልሽ ነው ያለው። አንቺ ሳታዩ ሳይታወቅሽ እግዚአብሔር ከጀርባ ሆኖ እየሰራ ነው ያለው። ልንገርሽ እወቂ ይሄ። ስለዚህ ማን አባቱ ሰው መውጣት ከፈለገ ይውጣ። ከአንቺ ጋር መጣላት ከፈለጉ ችግር የለውም፣ ፍቀጂላቸው። መንገዱን ጨርቅ ያርግላችሁ። የአባቱ ተመስገን። የአስተሳሰብ ሲኖርሽ ማለት ነው። እውነት ነው የምልሽ፣ ሰዎች አስገድደሽ መያዝ ታቆሚያለሽ፣ መቆጣጠር ታቆሚያለሽ። you know what ባለቤቴ ፍቅረኛዬ የኔ ከሆነ የኔ ነው፣ የኔ ካልሆነ ደግሞ እግዚአብሔር እያጸዳልኝ ነው ወደ በረከቴ እንድደርስ። that's it። እንደዚህ አይነት አስተሳሰብ ሲኖርሽ ደግሞ ነው የምልሽ፣ እንደዚህ አይነት አስተሳሰብ ሲኖርሽ በስመ አብ ወመንፈስ ቅዱስ ይቢካም የሆነ በቃ ማግኔቲክ ትሆኛለሽ። እንደ ማግኔት ሰዎች መሳብ ትጀምሪያለሽ። እውነቴን ነው የምልሽ፣ ጽድት ያለ ፐርሰናሊቲ ይኖርሻል። ኩርት ያልሽ ሴት ትሆኛለሽ። that's it። እግዚአብሔር ማለት ነው ያንቺ መከታ ይሁን። እኔ የማላየው እግዚአብሔር የሚያየው ነገር አለ ብለሽ ተጓዢ። that's it። በርችልኝ። ቻው